ሰላም የሸጊት ዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ በኩሽናችን ውስጥ ሁሌ የምናገኛቸው ግን ትልቅ የጤና ሚስጥር የያዙ ምግቦችን ይዤላችሁ ቀርቤያለሁ። ብዙ ጊዜ ውድ የሆኑ ክኒኖችንና የቫይታሚን ማሟያዎችን እንፈልጋለን። ነገር ግን ተፈጥሮ በገዛ እጃችን ስር መድኃኒቱን አስቀምጣው ይሆን? የሰውነት በሽታ የመከላከል አቅምን ወይም ኢሚዩኒቲ ለመጨመር ከሀገራችን ምግቦች ምን እና እንዴት እንጠቀም? እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ጉዟችንን የምንጀምረው ከነጭ ሽንኩርት ጋር ነው። ነጭ ሽንኩርት ምግብን ከማጣፈጥ ባለፈ እንደ ተፈጥሯዊ አንቲባዮቲክ ያገለግላል። በውስጡ አሊሲን የተባለ ንጥረ ነገር ስላለው ባክቴሪያዎችንና ቫይረሶችን በመወጋት አቻ የለውም። ብዙዎች እንደሚመክሩት ጠዋት በባዶ ሆድ አንድ ፍሬ ነጭ ሽንኩርት በውሃ መዋጥ የሰውነትን የመከላከል አቅም እንደ ብረት ያጠነክረዋል። ከነጭ ሽንኩርት ቀጥሎ ደግሞ ዝንጅብልን እናገኛለን። ዝንጅብል በተለይ ለትንፋሽ ጤናና ለሰውነት መቆጣት ወይም ኢንፍላሜሽን መከላከያነት ወደር የለውም። በጉንፋን ወቅት አፍንጫችን ሲዘጋ ወይም ሳል ሲያስቸግረን መፍትሄው ዝንጅብል ነው። በተጨማሪም በውስጡ ያሉት ንጥረ ነገሮች የደም ዝውውርን በማሳለጥ ሰውነታችን በሽታን በንቃት እንዲከላከል ይረዳዋል። ቆይ ግን እነዚህ ምግቦችን አንድ ላይ በማቀላቀል ስለሚዘጋጁ አስገራሚ የጤና መጠጦችን ሰምታችሁ ታውቃላችሁ? ስለ አዘገጃጀታቸውና ስለሚሰጡት ፈጣን ለውጥ በቅርቡ በዝርዝር የምንመለስበት ይሆናል። ለዛሬ ግን ወደ ቀሪዎቹ ድንቅ ምግቦች እንለፍ። አሁን ደግሞ ስለ ጥቁር አዝሙድ እናውራ። በሀገራችን ለሞት ብቻ መድኃኒት የለውም የሚባልለት ይህ ጥቁር ፍሬ ሳይንሱንም እጅ እንዲሰጥ ያደረገ አስገራሚ ጥቅም አለው። የሰውነት ሴሎችን በማደስ እና በሽታ አምጪ ተዋሲያንን ወደ ደም እንዳይገቡ በመከላከል ረገድ እጅግ በጣም ጠንካራ ነው። ዘይቱንም ይሆን ፍሬውን በምግብ ውስጥ ማዘውተር የረጅም ጊዜ ጤናችንን ያረጋግጣል። በመጨረሻም ወርቃማው ቅመም ወደሚባለው እርድ እንመጣለን። እርድ ለምግብ ቀለምና ጣዕም ብቻ ሳይሆን ለደም ማጽዳትና ለጉበት ጤና ተመራጭ ነው። በውስጡ ያለው ከርኩሚን የተባለው ንጥረ ነገር በሰውነታችን ውስጥ ያሉ መርዛማ ነገሮችን ጠርጎ በማውጣት በሽታ የመከላከል አቅማችንን በከፍተኛ ደረጃ ያሳድጋል። ውድ የሸጊት ዩቲዩብ ቤተሰቦች፣ ተፈጥሮ ለጤናችን የሚሆን ብዙ ስጦታዎችን በቤታችን ውስጥ ሰጥታናለች። እነዚህን የሀገር ውስጥ ምግቦች በትክክል ተጠቅመን ጤናችንና የቤተሰባችንን ደህንነት እንጠብቅ። ይህ ቪዲዮ ከጠቀማችሁና ሌሎችም እንዲያውቁት ከፈለጋችሁ ላይክ እና ሼር ማድረጉን እንዳትረሱ። በሚቀጥለው ፕሮግራም ሌላ ጠቃሚ የጤና ምክር ይዘን እስክንቀርብ ድረስ ሰላም ለእናንተ፣ ሰላም ለሀገራችን ይሁን። አሜን።